እ፣ ከድር ስለዚህ አሁን መሐመድ ከራሱ የሚናገረውን እምነት ብለህ እንዴት ትቀበላለህ ነው እኔ ጥያቄ። ከራሱ ስትል እንዴት? በራሱ ዝም ብሎ የመጣለትን እምነት ብለህ ለምን ትከተለዋለህ? እሱ ተገለጠልኝ ብሎኝ ነው። እና ደምሳሽም እኮ ተገለጠልኝ ብሎ እኮ ተናግሯል። ለምን አትከተለው ደምሳሽን? አንተም በሰማው መሰረት አይደለ እንደምትከተለው? እኔ አንድ ግለሰብ አይደለማ የምከተለው። ማንን ነው የምትከተለው? እኔ ዘሆል ነቢያቶችን ነው የምከተለው። ነቢያቶች እኮ አንድ አምላክ እንዳለ ነው የሚያስተምሩት አይደል እንዴ? እኔ ነቢያቶች አምላክ አለ ብዬ አላምንም። አይ አንተ አምላኮችን እኮ ነው የምታመልከው አይደል እንዴ? ሶስት አምላክ ስላሴ በድር አንተ ነው ያልከው። ነቢያቶች ሁሉ አምላክ ልጅ እንዳለው አስተምረዋል። ሙሐመድ ብቻ ነው አምላክ ልጅ የለውም ብሎ ያስተማረው። ስለዚህ ከነቢያቶቹ አስተምሮ የተለየ አስተምሮ ይዞ የመጣ አንተ ነብይ ነው። ስለዚህ ብቻውን የተናገረን ከሴጣን ሰምቶ ልብ በል ከአጋንንት ከጂኒ ሰምቶ ልጅ የለውም የሚልን አስተምሮ ሲያስተምር ለምን ተቀበለው? አንድን ግለሰብ እሺ፣ እሱ እንደዛ ቢሆን አንተ አሁን ለምሳሌ ያለፉት ሁሉ ነቢያቶች ስለ አንድ አምላክ ነው እያስተማሩ የነበረው። እኔ አምላክ አለ ብዬ አላምንም። አረ ሶስት እኮ ነው አንተ የምታመልከው፣ አብ ወልድ መንፈስ ቅዱስ ብለህ ማን ያለ? ስታስተምሩ ላይ ስለሚሰሙ ሶስት አምላክ ማን ያለ? ናውጣና ግለጥ እናሳየኝ እስኪ። ሶስት አማልክቶች እናመልካለን ያለበትን አምጣስ። አንተ አሁን አብ በራሱ ህይወት አለው፣ ወልድ በራሱ ህይወት አለው ብለህ አይደለ እንደምታስተምረው? ስለ አካልና ስለ አምላክ ለየ። አምላክ ማለት ምን ማለት ነው? አካልና አምላክ ለየ። ቅድሚያ ቀላል ጥያቄ እንደሚያምነው አምላክ ቀላል ጥያቄ ልጠይቅህ። አላህ ህይወት አለ የለውም? አለው። አላህ ቃል አለ የለውም? አለው። አላህ እጅ አለ የለውም? የለውም። እጅ የለውም? የለውም። አላህ የት ነው ያለው? ቦታው አይታወቅም። የት እንዳለ ማታውቀውን አምላክ ነው የምታመልከው? ኤኒዌይስ እሺ፣ አላህ ቦታውን ታውቀዋለህ አምላክን? ችግር የለውም። ያ አላህ ቃል አለው አንድ፣ አላህ ህይወት አለው ሁለት፣ ቃልና ህይወት አለው። ቃሉ ፍጡር ነው? ቃሉ እንዴት ቃሉና እንትን ብሎ የሚቆጠሩ ነገር የለም። አንተ ኡፎ ተብሎ የኡፎ መንፈስ የሚባል እንትን ቁጥር አለ እንዴ? አለ። አንተ ምን ብለኸኛል መሰለህ? አካል የለውም። አሁን ስጠሩ ለምሳሌ ኡፎ ብሎ የኡፎ መንፈስ ብሎ አይጠሩም እኮ። አዳምጥ። አላህ አካል አለው? የለውም። አካል ከሌለው ካዳ እፎይ ብለህ ቃሌ ከአካሌ ስለሚወጣ ነው አካሌ ማነጥለው። አላህ አካል ከሌለው ቃሉ ከየት የመጣ ነው? አካሉ ጋር ስላልተገናኘ ይቆጠራል አካል ስለሌለው። ምክንያቱም ህይወቱ ቃሉ ነው፣ ቃሉ ህይወቱ ነው። አንድ ናቸው ቃልና ህይወቱ። በቃ አንድ ነው። አምላክ ማለት መንፈስ አንድ ነው። ቴንኪው። ቃሉ ህይወቱ ነው አይደለ? እንዴት ስትል ቃሉ ማለት ህይወቱ ማለት ነው። ቃሉ ዘላለማዊ ነው። እኔ አልወጣኝም። የጠየቅኩህን ብቻ ፎከስ አድርግ። ቃሉ ማለት ህይወቱ ማለት ነው። ቃሉ ህይወቱ ነው። ህይወቱና ቃል ምን ይለያል ታዲያ? ቴንኪው። ስለዚህ ቁርአን ህይወት ነው። ቁርአን ያላ ቃል ነው፣ ቃል አይደለም። ንግግር ነው። ኦኬ። ንግግሩ ፍጡር ነው። እንዴት ፍጡር? እንዴት ንግግር ነው? ወሬ በቃ የምታወራ ነገር። ስለዚህ ያላ ህይወት ንግግር ነው። አዎ ንግግር ትምህርት ነው፣ አስተምሮት ነው፣ ህግ ነው። ያላ ህይወት ንግግር ነው፣ ህግ ነው። ያላ ህይወት በቃ ቃሉ ህግ ነው። ቃሉ ንግግሩ ያላ ህይወት ንግግር ነው ወይ? እንዴት ስትል ምን እንዴት ይለያል? ሲጀመር ቃሉና ንግግሩ ህይወቱ ንግግር ነው ወይ? ህይወቱ ስትል እንዴት አልገባኝም። ህይወት አለው ብለኸኛል ቀደም። አዎ
ስለዚህ ህይወቱ ንግግር ነው ያለ እና ምንድን ነው ታዲያ? አንድ መረጃ ስጠኝ። ሲያላ ህይወቱ ንግግር ነው የሚል አይደለም የምልህ አንተ ያምጣ። አንተ ነህ ፖዚቲቭ ክሌም ያደረግከው እኮ እኔ አይደለሁም። እንዴት አንተ ነው እኮ የጠየከኝ አለው ወይስ የለውም? እኔ የሚያምረው እምነቴን እኮ ነው። አንተ ፖዚቲቭ ክሌም አድርገህ መጥተሃል። ያላ ህይወቱ ማለት ንግግሩ ነው ብለህ ፖዚቲቭ ክሌም ያደረገ ሰው ነው በርደን ኦፍ ፕሩቭ የሚያርፍበት። ምክንያቱም አለ ብሎ ስለ ክሌም ስላደረገ እንዲህ ነው ብሎ ክሌም ስላደረገ እሱም ፕሩቭ ማድረግ የሚጠበቅበት ፖዚቲቭ ክሌመሩ ነው። እኔማ ክሌም አላደረኩም። ያላ ቃል እንዲህ ነው ያላ ህይወት እንዲህ ነው ብዬ ክሌም አላደረኩም። ጥያቄ ብቻ ነው የጠየቅኩ። ስለዚህ አንተ ምን ብለህ ዲፋይን አደረግ? ህይወቱ ቃሉ ንግግሩ ነው ብለህ ዲፋይን አድርገዋል። ማስረጃ ጠየቅኩ። ስጠኝ። አሁን እኔ እምነቴን እኮ ነው እየነገርኩ ያለው። የሚያምነው እንደዛ አምላክ እንደዛ ነው። ምን አልከኝ? ክሪዱን ስጠኝ። የትኛው የእምነት መግለጫ ላይ ነው እንደዛ የሚለው? አይ እንደዛ የለውም አለው የሚልም የለም። እምነት አልተጻፈም አይታወቅም እንዴ? ምክንያቱም የለውም አለው የሚባል ነገር የለም በሚል በደመነፍስ ነው እንደ የምትመራው? በደመነፍስ አልመራም። በደመነፍስ ካልሆነሽ የትኛው እምነት መግለጫ ላይ ነው እንደዛ የሚለው? ለየብቻ ህይወት አለው ለየብቻ እንትኑ ተብሎ የተገለጸበት የለም ነው የሚለው። አንተ ቅድም ምን ብለኛል? አላህ ቃል አለው ህይወት አለው። ቃሉም ህይወቱ አይደለም ህይወቱም ቃሉ አይደለም ካልክ በኋላ መልሰ ደግሞ ቃሉ ማለት ንግግሩ ማለት ነው ብለኸኛል። አንተ ሶስት ነው የሚለውን ፈልጌ ነው አይደለ? ሶስት ወደ ሶስት እንትን ከሺ ያስበልጥልሃለሁ ያንተን ከሺ ያስበልጥልሃለሁ ያንተን ከሺ እንዴት ያምጣ መስረጃ ና ከፍ በልና ላሳያ። አንድ ነው ብለህ ያልከው ምኑን ነው? አካል የሌለውን ነገር ምኑን ቆጥረ ነው አንድ ያልከው? እኔ እንደ እምነቴ መንፈስ ነው አምላክ የማይጨበጥ መንፈስ ሚል የለም። ዮሐንስ ወንጌል ምዕራፍ 4:24 ላይ የኛ አምላክ ነው መንፈስ። ያንተ አምላክ መንፈስ አንድ ቦታ አልተባለም። ጥቀስልኝ። የት ቦታ ነው? የማይጨበጥ የማያቅጣጫ አይደለም። አንድ ቦታ ጥቀስ መንፈስ የተባለበትን። እዚህ ጋር ነው ጥያቄ ያለኝ። ቆይ አንዴ ትቀጥያለሽ። ይጨርስ። አንድ ጥቅስ ጥቀስልኝ መንፈስ የተባለበትን። ንጽጽር አቆማለሁ እኔ። አንድ ጥቅስ እኔ አላህ የሚጨበጥ የሚዳሰስ እንደሆነ አሳያለሁ። የሚዳሰስ አንድ ጥቅስ ጥቀስ መንፈስ ነው የሚል። የኔ አምላክ መንፈስ ነው ብለሃል። አይታይ፣ ማይዳሰስ፣ ማይነካ፣ ረቂቅ፣ ግዙፍ አካል የሌለው እንደዛ አይነት እሳቤ ውስጥ ስለገባ እስቲ ማስረጃውን አንተ እስቲ እንደዛ የሚል እኔ አንተ አሁን ስለ አንተ እያወራን ነበር እኮ። እኔ ጥያቄው በጥያቄ አንድ ያልከው ምኑን ቆጥረህ ነው? አካል የሌለውን አካል ምኑን ቆጥረህ ነው አንድ ነው ያልከው? አካሉ ምን ነው የሚቆጥር? ምን ነው የቆጠርከው አንተ? መንፈስ ነው ምን? እኔ እነግርሃለሁኝ፣ አንተ መልስልኝ። ቅድሚያ አንድ ነው ስትል ምኑን ቆጥረህ ነው? አካል እንደሌለው ተነጋግረናል። አካል የሌለውን አካል ምን ቆጥረህ ነው እሱ አንድ የምትለው? ካደ አንድ ስለተባለ አንድ ነው ቁል ወላ ስለተባለ በላ በቃ ምንም የማውቀው ነገር የለም በል። ቴንክ ዩ። ምንም የምታውቀው ነገር የለም። አንድ ስለተባለ እንደ መፈክር አንድ ትላለህ፣ መፍት ነው እሱ። ነገር ግን እኛ ጋር መተህ መወገት አትችልም። አንድ ብለህ ምን ቆጥረህ ነው ብለን እንጠይቃለን። ማይቆጠር ነገር አንድ ተብሎ አይቆጠርም። አካል የለውም ካልከኝ ምንም ቆጥረህ ነው አንድ የምትለው ታዲያ? ኤኒዌይስ ሙሐመድ ከራሱ ይናገራል ወይ ወደሚለው ቶፒክ እንመለስና፣ ሙሐመድ ከራሱ አይናገርም። ተስማምተናል እዚህ ጋር አይደለ? ከራሱ አይናገርም። ኦኬ። እያንዳንዱ ንግግር መገለጥ ነው አይደለም? እሺ ምንድን ነው? ትምህርት ከራሱ የሚያስተምር አለ፣ ከራሱ ነሲያ ማለት ነው ከራሱ። ስለዚህ ከራሱ እንደመጣለትም ይናገረዋል ማለት ነው። አንተ ነው የምንለየው። ይሄንን ከራሱ እንደፈለገ ነው ያወራው፣ ይሄንኛው መገለጥ ነው ትምህርት ነው እያልከው የምንለየው የትኛውን ነው? እንደዛ እንትን አልኩት። ቁርአኑና እንትኑ ይለያል እኮ ነው የምልህ። ምኑ? ሐዲሱ አስተምሮቱ ቁርአን ከሰማይ እየተገለጠ ቢሆንም እኔ አልወጣኝም። እኔ ቁርአን ከእኔ የተገለጠው ብዬ አልወጣኝም። እሺ የሙሐመድ ንግግሩ ከራሱ ነው ወይንስ መገለጥ ነው? ሙሉ ለሙሉ ከራሱ አይደለም። ሙሉ ለሙሉ ከራሱ አይደለም። ስለዚህ የራሱንም ይጨምራል። ከራሱም ያልሆነ ነገር አለ ነው።
ራሱም ያስተምራል። ስለዚህ እንደፈለገ የሚያስተምረውን እሱ እምነት ብለህ ተቀብለሃል ማለት ነው። ከድር ቤት በምንድን ነው የምንለየው? ከራሱ መሆኑና ከራሱ አለመሆኑን በምንድን ነው የምንለየው? ከራሱም የሚያስተምራለሁ። ለምሳሌ የሆነ ንግግር ከሚስቱ ጋር ከሰው ጋር ሲያወራ ከመገለጥ አይደለም። በምን አወቅ? ይሄ እንዴት መገለጥ ሊሆን ይችላል? ለምሳሌ እስኪ እንዴት ከሆነ ሰው ጋር የሚወያየው ውይይት ይኖራል። የተጠየቀው ጥያቄ ላይ ከራሱ መልስ ነሲያስቦ የሚመልሰው ሊኖር ይችላል። ሁሉ መገለጥ ነው ልትል አይችልም። ስለዚህ ሲጠየቅ የሆነ ነገር የሚመልሰው ነገር ሙሐመድ ከራሱ ይሆናል ማለት ነው። which means ሙሐመድ አንችልም ማለት ነው። ከዛ በኋላ እሱ የተናገራቸውን አንተ እምነት ብለህ የያዝካቸው ነገሮች በሙሉ ውድቅ ናቸው ማለት ነው። ለምሳሌ አይሻ ትጠይቀዋለች። ምን ብላ ትጠይቀዋለች? ፔሬስ ሲነካን እንዴት እናድርግ? ኡሙ ሰላማ ትጠይቀዋለች። ህልመ ሌሊት እናድርግ? ቆይ አዳምጥ። ይነግራታል። ወሲብ እንዴት ማድረግ እንዳለባቸው የነገራቸው አለ። በቀኝ እጃቸው እንዴት መብላት እንዳለባቸው፣ አይሚን በግራ እጅ ነው በቀኝ እጅ መብላት ያለባቸው፣ በየትኛው ሽንት ቤት መግባት እንዳለባቸው እያንዳንዱ ንግግሩ ትምህርት ነው ብላችሁ ነው የያዛችሁት እናንተ። ስለዚህ አንተ ደግሞ ይህ ንግግር ነው ይሄንኛው የራሱ ፈጠራ ወሬ ነው እያልከኝ ነው አይደለ? እንዴት ፈጠራ ነው ራሱ የሚያወራ? አሁን አናኖር ላይ ለምሳሌ ሰው ነው እሱ። ለምሳሌ ሙሉ ለሙሉ ሰው ስለሆነ እያንዳንዱ ያወራው እኮ ትምህርት ብላችሁ ዛችሁታል እኮ እያንዳንዱ ላይ ከሽንት ቤት አገባብ እስካተኛኝ ከአስተጣጠብ ውዱ ከአስተዳደር አደራረግ እስተ ሽንት ቤት አገባብ እያንዳንዱን ትምህርት ብላችሁታል እኮ። አንተ ደግሞ ምን እያልከኝ ነው? እንደዛ ልከተልም አትከተለውም አንተ የእናትመራበትም ቴንክ ዩ። ስለዚህ ሙሐመድ ከራሱ ዝም ብሎ ያወራቸው ነገሮች አሉ ማለት ነው። ከራሱ እንትን ስለ አናኗር ላይ ከራሱ የሚያወራ ለምሳሌ ከራሱ አናኗር ላይ የራሱን ቃል የሚጠቀምበት ቦታ አለ። ሁሉ መገለጥ ነው ብዬ አልቀበልም። ስለዚህ መርጠ ነው የምትቀበለው ማለት ነው። ይህን የምመርጠው በምን መስፈርት ነው? የሚመችን እና ማይመችን በራስ እንትን ብለህ ነው እንደዛ የምመርጠው ነው ወይንስ? እሺ በምን ነው የምመርጠው ታዲያ? ከሰማይ ተገልጧል የተባለው ቁርአን ነው እንጂ ቁርአንና አስተምሮት ሐዲስ። ስለዚህ ሐዲስን አትቀበልም ማለት ነው። ሐዲስ የሙሐመድ ንግግር ነው። ቁርአኑን ብቻ ነው ከሰማይ ተገልጧል ብለህ የምትቀበለው ነው። ሁሉንም አይደለም። በምንድን ነው እሱ ሁሉንም አይደለም? ይህንን የምትለይበት የምታጠራበት መንገድ ምንድን ነው? መስፈርት ምንድን ነው? ሁሉም ለምሳሌ አሁን ሽንት ቤት አገባብ ላይ ከሰው ጋር ሲገናኝ የምጠቀማቸው ቃላቶች ሁሉ መገለጥ ነው ብዬ ስለማላምን ማለት ነው። ስለዚህ መንገድ ላይ ማንን ሰላም ማለት እንዳለብህ፣ እንዴት ሰላም ማለት፣ ሽንት ቤት ስገባ ምን ማለት እንዳለብህ እሱ መገለጥ አይደለም፣ ተረት ተረት ነው ማለት ነው። እሱ ከራሱ የሚጠቀም ቃላቶች ይኖራል። ከራሱ ሊሆን ይችላል። የመቃብር ቅጣት ያመጣብሃል ብሎሃል። ባይዘ ሽንት ቤት አገባብ ሽንት ከነካ ራሱ የመቃብር ቅጣት የምትቀጣበት ነው። ስለዚህ መሐመድ የራሱ የፈጠራ ውጤት ነው ብለህናል። ሙስሊሞች ሽንት እንዳይነካቸው ከነካቸው መቃብር እንቀጠቀጣለን እንደበደባለን ብለው የሚያምኑት የመሐመድ የተራ ውጤት ይሆናል። የራሱ ያንደበቱ ንግግር ይሆናል። ትምህርት አይደለም፣ መገለጥም አይደለም። ኤኒዌይስ እናመሰግናለን። መሐመድ እንኳን ደህና መጣህ። መሐመድ ቀጣይ ማን ነው ቀድሞ የገባው? ክርስቲያን ቀጥሉ። ዙላይካ ሄሎ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። መሐመድ ከራሱ ይናገራል አይናገርም የሚል ጥያቄ ላይ ነን። እኔ ጥያቄ ልጠይቅ ነው የገባሁት፣ እሱን ልመልስ አይደለም። ጥያቄ ትንሽ ቆየት ብላችሁ እንቀበላለን። እሺ ልቆይ ይቻላል። እሺ ተማም በጽናት ናፊ
ሰላም እንደና ዋላችሁ። ሰላም እንዴት ነሽ? ኦኬ በእውነት ጽና የለህም ከሌለ ናፊቃት አለሁ እንዴት ናችሁ? መስገነው እንዴት ነው? አለን ኦኬ በእውነት ጽና ሚዛን። ስለዚህ ሚዛን ልናስቀምጠው መሐመድ ከራሱ ይናገራል አይናገርም? ከሱ ላይ መሰላችሁኝ መሐመድ ከሱ ላይ የሚባለው ነገር ከራሱ አንዳችንም ነገር አይናገርም። ስለዚህ ከራሱ አዳሽም ነገር አይናገርም ሲባል ነቢይ ከሆነ በኋላ ወይንስ ነቢይ ከመሆኑም በፊት ያለው ንግግሮቹ እንዳለ ከራሱ አይደለም? አይ ነቢይ ከመሆኑ በፊት ለምሳሌ አንድ ሰው እንደ ሰውነቱ የሚናገረው ነገር ሊኖር ይችላል። ነቢይ ከመሆኑ በፊት ነቢይ ከሆነ በኋላስ? ነቢይ ከሆነ በኋላ ሁሉም ነገሮች አስተምሮ ናቸው። ማንኛውም የተናገረው ነገር አስተምሮ ነው። ስለዚህ መሐመድ የተናገራቸው በሙሉ which means አዲሳቶቹም መገለጥ ናቸው ማለት ነው። ስለዚህ ማንኛውንም ነገር ለሰው ወደ ሰው የሚያስተላልፋቸው ነገሮች ሁሉ በጠቅላላ መገለጽ ናቸው ማለት ነው። አስተምሮ ናቸው። ከራሱ አንድም ነገር አይናገርም የሰማውንና የተነገረውን ቢሆን እንጂ። ስለዚህ እንደዛ ከሆነ ከራሱ አንዳች ማይናገር ከሆነ መሐመድ ቁርአንን መክፈል ለምን አስፈለገ? ካዳ ከራሱ ምንም ማይናገር ከሆነ ሐዲሳቶቹ መገለጥ ናቸው ብላችሁ ለምሳሌ መክፈል ማለት ቁርአንና ሐዲስን ለምን ለያችሁ ታዲያ? ሐዲስ ቁርአን ለምን ማለት አስፈለገ? ንግግሩ እንዳለ ወይ ከሆነ መገለጥ ከሆነ አሉ። አሁን ለምሳሌ ሐዲስ ክርስቶስ እንዳሉት አይነት አሉ ተቁርአን ጋር። እንዲህ ደግሞ አሁን ይሄ የተለያየ ሳይሆን ለምሳሌ ቁርአን ሐዲስ የሚባለው ቁርአን ማለት ቀጥታ ከጌታ ጋር የወረደ ሲሆን ሐዲስ ማለት ደግሞ ያኔ ቁርአኑን ትርጉም እያብራራ በስፋት የሚናገር ማለት ነው። ስለዚህ ምንም ልዩነት የለውም እንደዛ ከሆነ። ልዩነት የለውም። ያው ቁርአኑን በሐዲስ መልክ በሰፊው ያብራራዋል እንጂ ቁርአንና ሐዲስ ምንም ልዩነት የለውም ማለት ነው። አንዲ ነው። ቁርአን ምን ያለውና ሐዲስን አልቀበልም ያለ እርግጥ አምኗል ማለት አይቻልም። ቁርአንን ከተቀበለ የሆነ ብቻ መዳን አይችልም ማለት ነው። ቁርአኒስት ብቻ የሆነ ሙስሊም ነው ለማለት ብቁ አይደለም። ምክንያቱም እንደዛ ታመጣለህ ነብይ አልተቀበለም ማለት ነው። ነብዩን አልተቀበለም ማለት ነው። ሐዲሱን ታልተቀበለ በቁርአን ብቻ መራለሁ ካለ ነብዩን የተላከውን አጓሏል ማለት ነው። አልተቀበለም። እንደዛ ከሆነ እሺ መሐመድ ከራሱ አንዳች አይናገርም። ቁርአኑ ሐዲሱ እንደመገለጥ የሚቆጠር ከሆነ ስለዚህ ነብይ ከሆነ በኋላ ምንም ነገር ከራሱ አይናገርም፣ ምንም ነገር ሊዋሽም አይችልም ማለት ነው። አይዋሽም፣ አይናገርም የሰማውን ቢሆን እንጂ። አይሻ ምግብ ስጭኝ ብሎ ማያውቅም ማለት ነው ከራሱ። አስተምሮና የግል ትእዛዝ እኮ ይለያያል። አሁን እያልን ያለነው ወዲያ በአስተምሮ ጉዳይ ላይ ነው። ከራሱ አንዳች አይናገርም ማለት እኮ ንግግሩን ሪስትሪክት አደረግነው፣ አስተምሮ አደረገባት። እንደሱ ሳይሆን ግላዊ ጉዳይና ትምህርታዊ ጉዳይ ይለያያል። ትምህርት በሚሰጥ ሰዓት አንዴንም ነገር አልተናገረም የመጣለትም ቢሆን እንጂ ግን ጉዳዩ ነገር ይሄ እንደዚህ ስጭኝ እንደዚህ አድርግልኝ ማለት ይለያያል ማለት ነው። እሺ ትእዛዝ ሲያዝስ ለምሳሌ ምናዊ ትእዛዝ ለምሳሌ ሽንት ቤት ሄዶ 3 ድንጋይ አንጡልኝ ያለባቸው ፓርቶች ከዛ እናንተም 3 ድንጋይ እንድትጠቀሙ ያዘዘበት መገለጥ ነው። ይገምልኝ አቡ ሁረይራን ለምሳሌ ድንጋይ ቂጥ መጥረጊያ 3 ድንጋይ አንጣልኝ የሚልባቸው ፓርቶች አሉ በጣም ብዙ ቦታ ላይ። እነኚህ መገለጥ ናቸው ወይስ? ለምሳሌ እነዚህ 3 ድንጋይ አንጣልኝ ያለበት እንግዲህ 3 ድንጋይ ድረስ ለመጽዳት ብቁ የሆኑበት ሊሆን ይችላል። ለምንድነው ይሄ ነገርም ትእዛዝ ሆኖ እያለ ትእዛዝን ደግሞ በተግባር ማሳየት ይባላል። ስለዚህ ሪቪሌሽን ነው ማለት ነው፣ መገለጥ ነው። መገለጥ ነው። ሁሉም ነገር አስተምሮ መገለጽ ነው። ኦልራይት ሁሉም ነገር መገለጥ ነው፣ ትእዛዝ ነው ከተባለ ስለዚህ መገለጥ ያልሆነ በእስልምና ውስጥ ምንድን ነው ታዲያ? ምክንያቱም ነብዩ አላስተማረው አለ ብላችሁ አታምኑም ይመስለኛል። ሁሉንም ነገር
አኗኗርን አስተምሯል ብለን እናምናለን። ያ ስለዚህ የቀረ ነገር አንዳችም የለም። አለም ታልከኝ ጥቀስልኝና እናወራበት እኮ ነው የሚያልኩ እኮ ነው። እያንዳንዱን አስተምሯል ብላችሁ ስለምታምኑ ኤቭሪቲንግ ምን ይሆናል ማለት ነው? የመሐመድ ንግግር ሳይሆን መገለጥ ይሆናል ማለት ነው። ስለዚህ የኖረው በሙሉ መሐመድ ምንድነው ማለት ነው? ሪቪሌሽን ነው ማለት ነው፣ መገለጥ ነው። የራሱን ህይወት ሲምፕሊ ጀስት እንደ ሰው የኖረ ሳይሆን መገለጥ ነው የኖረው ማለት ነው። ሽንት ቤት ሲገባ አቀማመጡን ካየ እንደሱ መቀመጥ፣ በየትኛው እግሩ እንደሚገባ በየትኛው እግሩ እንደሚወጣ፣ ምን ያህል ምን እንደሚል ሽንት ቤት ሲገባ አልጋ ላይ እንዴት እንደሚተኛ፣ ከዛ ምንጊዜ ጸሎት እንደማይደረግ፣ በየትኛው እጁ መብላት እንዳለበት፣ እንዴት ውዱ እንዴት መታጠብ አለበት፣ እያንዳንዱ ነገር እሱ ያደረገው ነገር ሙሉ መገለጥ ነው ማለት ነው። አዎ ይህ ሁሉ አስተምሮ ነው። ይህ ሁሉም ደግሞ እሱ የወረደለት ነው። ኦኬ ክርስቲያን ቀጥል። ሜይ ቢ የምታነበው ነገር አለ? ያን በተናገረው ነገር ላይ አንድ ሀዲስ ላንብብላችሁና ትንሽ የሚያስገርም ነገር ስለሆነ ማለት ነው። ስለዚህ የእስልምና መለኮታዊ ትምህርቶች ተብለው ከሚጠቀሱት አንዱ እንዴት ማራት እንዳለባቸው ነብዩ አስተምሯል። ሙስሊሞች ከዛ በፊት ማራት እንዴት እንደሆነ አያውቁም ነበር። ቃሉን ይቅርታ እንግዲህ ስለሚል ነው ማለት ነው። እንደዚህ ኤክስፕሊሲት ወርድ ሲሆን ምን መሰለህ እናንተ ሰፈር በአብዛኛው ስድብ ስለሆነ ከታች ስድብ ናዲያ ስለሚያወርዱ በእውነት ንጽና ስድብ ከመሰለ ሶሪ፣ ያው በፎርማል በሆነ ቋንቋ መጠቀም እችላለሁ፣ ችግር የለብኝም። ቃሉ የሚለውን ነው። ሳልማን ሪፖርት ዛት ኢት ዋዝ ሴድ ቱ ሂም፣ ሳልማን እንዳስተላለፈው እንደዚህ ተብሏል አለ። ዩር አፖስትል ቲችስ ዩ አባውት ኤቭሪቲንግ፣ የእናንተ ነቢይ ሁሉንም ነገር አስተምሯችኋል። ኢቭን አባውት ኤክስክሪመንትስ፣ ኤክስክሪመንት ምንድን ነው? ሽንት ቤት ገብቶ እንዴት እዳር ይመጣል ሳይቀር ነቢዩ አስተምሯችኋል ይላል። ከዛ በፊት ሙስሊሞች እንዴት እዳር ይመጣ እንዳለባቸው አያውቁ። ኦኬ ልቀጥል። ኦኬ ሂ ሪፕሌድ የስ፣ አው አስተምሮናል እንዴት እዳር ይመጣል እንዳለብን አለ ሳልማን። ሂ ሃዝ ፎርቢድን አስ ቱ ፌስ ዘ ቂብላ አት ዘ ታይም ኦፍ ኤክስክሬሽን ኦር ዩሪኔቲንግ፣ አዎ አስተምሮናል እዳሪ ስንጥልም ሆነ ሽንታችንን ስንሸና ወደ ቂብላ መዞር እንደሌለብን፣ ኦር ክሊንሲንግ ዊዝ ራይት ሃንድስ፣ በቀኝ እጃችን ከዛ በኋላ ከዳሪ ከጣልን በኋላ ማጽዳት እንደሌለብን በቀኝ እጅ አይቻልም። ኦር ዊዝ ለስ ዛን 3 ፔብልስ፣ ከዛ ከ3 ድንጋዮች በታች ማጽዳት እንደሌለብን። ኦር ዊዝ ደንግ ኦር ዊዝ ቦን፣ በአጥንትም ሆነ በኩበት ማጽዳት እንደሌለብን አስተምሮናል ይላሉ። አሁን ይሄ መገለጥ ነው። በእውነት ጽና ራይት፣ ምንም የሚያሻማ ነገር የለም። ይኸው ታርጋችሁ ኖሯል እንዳላየሁት። ስለዚህ ያንዳንዱ ከመጸዳዳት ጀምሮ እስከ አተኛኝ፣ ካበላል ጀምሮ እስከ አነሳስ ኤቭሪቲንግ የተናገራቸው ሁሉ መገለጥ ናቸው። አዎ ለምሳሌ ይህ መገለጥ ነው። ይሄ ለምንድን ነው መገለጽ? ትምህርት ከመጣ በኋላ በሂደት ላይ ሁሉም ነገር ለምሳሌ አሁን የተነበበው ሐዲስ በጠቅላላ በሂደት የተተገበረ ነው ማለት ነው። እንደ ምሳሌ ብሰጣችሁ አንድ ገጠር ነዋሪና አንድ ከተማ ነዋሪ ብንመለከት ገጠር ቦታ ላይ ሽንት ቤት የለም እንበል። አሁን ከጊዜ በኋላ እየተስፋፋ ስልጣኔ ሲቪላይዜሽን ሲመጣ ገጠርም ላይ እንደዚሁ ሽንት ቤት መሰራት ተጀመረ ማለት ነው። ለምሳሌ በየቦታው ይጸዳዳ ነበር። ከዛስ በሆነ እንትን አማካይነት ወረደ፣ ከላይ ትእዛዝ ወረደና ማህበረሰቡ ታዘዘ፣ ሽንት ቤት ሰራ። እንዴት እንደሚጸዳዱ ውሃ አጠቃቀም በፊት ውሃ አይጠቀሙም እና ይህ ሲቪላይዜሽን ሳይወርድ በፊት ህዝቡ የለም ነበር ማለት ነው። እንደ እናንተ እንደምትረዱት ከሆነ ማለት ነው። ውሃ ተጠቀሙ እኮ አይደለም ያለው። ቂጣቸውን ስንት ድንጋይ መጠቀም እንዳለባቸው ነው የነገራቸው። ስለ ሽንት ቤት አጠቃቀም ዋናው ሳይሆን ሽንት ቤት አጠቃቀም አልነገራቸውም። ሲቪላይዜሽንን ካነሳ ከሙሐመድ ወደ 2000 በፊት ሙሴ ፓካቸውን የተቆፈረ ጎሬ ውስጥ እንትን እንዲሉ አስተምሯቸዋል። ኤኒዌይስ ዋናው ፖይንታችን እሱ ሳይሆን ግን ይህንኛው
እንደዚህ አድርገህ ቂጥን እንደዚህ አድርገው እንደዚህ ጥረግ በዚህ በድንጋይ እንትን በለው ኤቭሪቲንግ መገለጥ ከሆነ ስለዚህ ሙሐመድ በሐዲስ ውስጥ የተናገራቸው ንግግሩ እንዳለ መገለጥ ከሆነ ድርጊቶቹም እንዳለ መገለጥ ናቸው ማለት ነው። የንግግሩን እውነት ነው። ስለዚህ ማጂክ ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ እየመሰለው በነበረበት ሰዓት ላይ መገለጥ ነው። እሱም ለምሳሌ ማጂክ ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን እንትን ይል ነበረ። እሱም መገለጥ ነው። አይ መገለጥና ማጂክ ስራ እንደ አይደለም። ምንም ነገር የሚናገረው የሚያደርገውም መገለጥ ነው ብለህ ነበር እኮ። አይ ልንገርህ፣ ግላዊ ድርጊትና ትእዛዛዊ ድርጊት እሱን እኮ ሁለቱንም ለይቼ ነግሬሃለሁ። ሁለቱንም በአንድ አታደባለቅ፣ መጨረሻ ላይ አትደብልቃቸው። ግላዊ ድርጊትና ትእዛዛዊ ድርጊት። አሁን ምን ብዬ ነበረ? እያንዳንዱ የሚያደርጋቸው መገለጦች ናቸው ወይ ብዬ ስለ አዎ ንግግሩም መገለጥ ነው፣ ድርጊቱም መገለጥ ነው። ትእዛዛዊ ድርጊቶች በሙሉ እነዚህ መገለጥ ይባላሉ። ግላዊ ድርጊቶች ደግሞ ውስጣዊም አሉ ውጫዊም አሉ። ስለዚህ አሁን ማጂክ ተሰርቶበት በነበረበት ሰዓት ላይ የሚያደርጋቸው ነገሮች መገለጥ ናቸው፣ መገለጥ አሉ። ከ6 ወር እስከ 1 ዓመት ያህል እንደቆየ ነው የሚናገሩት የእስልምና መዛግብቶች። ግላዊ ናቸው። የሚያደርጋቸው እንቅስቃሴዎች የዘር ፈሳሹ ሱሪው ላይ እንትን እንደሚሉ ምናምን ይናገራሉ። የት ነው የሚናገረው? እጅግ በጣም ብዙ ቦታ ሀዲሳቶችን ክርስቲያን ክፈትለት ቡሃሪ 5765ን ጀምርና የተለያየ ብዙ እጅግ በጣም ብዙ ቦታዎች ሀዲሶች አሉ። ሀዲስ ክፈትና ማጂክ ቁጥጥር ስር እንደነበረ እያንዳንዱ ንግግሩ መገለጥ ነው ከተባለ የሚያመጣቸው ችግሮች ንግግሩ መገለጥ ነው ከተባለ እስልምና የሚመታ ሲመስል የመሸሽ ከመምጣት ሁለቱንም ከፍሌ ነገር ያለው ትእዛዛዊና ግላዊ የሚሉትን ምንም የከፈልከው ነገር የለም ወንድማችን። ዩቱብ ላይ እየተላለፈ ነው፣ ደግመን ማሰማት እንችላለን የተናገርከውን። እኔ በጣም ነው ማዳምጠው፣ ሳወራ በጣም ነው ማዳምጠው። ከአንተ ይልቅ ከድር ለመክፈል ሞክሮ ነበረ። ከድር ከፍሎ ሊያወራ ሞከረና ሀዲስ ላይ ያሉት መገለጥ አይደሉም። ከድር ጋር ትክክል አላወራቸውም። እጅ የለውም ዛት አለው እጅ የለውም ምን የለውም እያላቸው ነው እያወራች ያላቸው እሱ ጋር። ከድር አያምንም አንተን አለ ከአርሽ በላይ ነው ብሎ እሱ አያምንም ያለ ቦታ ብሎ የሚያምነው። ስለዚህ አካላትን አያጸድቅም። እሱ እጅ ያለው እግር፣ ባት፣ ፊት፣ አይን አለው ብሎ አያምንም እንዳንተ። ስለዚህ እዛ ስትሉት የማይዳሰስ ምንም አይል አምላክ ምንድን ነው እያላችሁ ነበር፣ ደግሞ ስትሳደቡትም ነበረ። ስለዚህ ተገቢ አይደለም። እፎይ ለማንኛውም እንደዛ ተገቢ አይደለም። እንደዚሁ ቀስ ብሎ እኔ ጋር እንደምንነጋገረው ምንድነው ተገቢ ያለው ነው። አይ አንተ አላህና እሱ አላህ እንደማይገናኝ ተነጋገርን፣ እሱ ጋር ተግባብተናል። ማነጻጸር አንተ አታሪን አቂዳ ነው የምትከተለው፣ እሱ ደግሞ አሻሪ ነው የሚከተለው። ስለዚህ አትገናኙ። አንተ እጅ ያለው ብለህ ታምናለህ፣ እግር አለው ብለህ ታምናለህ፣ 5 ጣቶች አሉት ብለህ ታምናለህ፣ 2 እጆች አሉት ብለህ ታምናለህ፣ ከአርሽ በላይ ነው ብለህ ታምናለህ፣ ባት አለው ብለህ ታምናለህ፣ ጆሮ አለው ብለህ ታምናለህ፣ አይን አለው ብለህ ታምናለህ፣ ፊት አለው ብለህ ታምናለህ። እሱ እነኝን አያምናቸው። ተሳሳትኩ? ላያምናቸው ይችላል፣ ግን ባያውቅ ነው ሐዲሱን። በዚያው ወደ ቶፒኩ ላይ እንመለስና ሐዲሱ ላይ ምንድነው እሱ ያለው? ሐዲስ ላይ ያሉት መሐመድ ከራሱ የሚናገራቸው ይሆናሉ አለ። ሐዲሱንም ደግሞ ከፈለውና ግማሹ መገለጥ ነው፣ ግማሹ ከራሱ ነው አለ። ለምሳሌ ሽንት ቤት ሲገባ እንደዚህ ከራሱ ነው የሚናገረው። የሽንት ቤቶች እንደዚህ የሚያደርጋቸው ነገር የራሱ ነው አለ። ስለዚህ ሽንት ቤት የሚሰጣቸው የሽንት ቤት ጋር በተያያዘ የሚሰጣቸው እንትኖች ትእዛዞች የራሱ ነው፣ ስለ የራሱ ናቸው አለኝ። እንደዛ ከሆነ ሽንት ቤት አደረብ። ስለዚህ ሽንት ቤት ስገባ ጨርቅህን ከነካ ሱሪህን ከነካ በመቃብር ውስጥ ትቀጠቀጣለህ የሚል የሽንት ቤት ቅጣት አለ በእስልምና። ስለዚህ የሽንት ቤት ቅጣትን ሙስሊሞች የሚፈሩት ሱሪያቸው የሚያሳጥሩ ሽንት እንዳይነካን ብለው የሚሳቀቁበት ቶፒክ መሐመድ ከራሱ ያወራው ተረት ተረት ነው ብለኸኛል አልኩት። ከዛ በኋላ ቴንኪው እያለፍኩኝ ከሱ ጋር ማለት ነው። አንተ ግን ምን አልከኝ? ዘሆል መገለጥ ነው ብለህ ዘጋኸው። አይደለም ካልክ ዩቱባችን እየተላለፈ ስለሆነ ዩቱብ ላይ ማስደመጥ ሐዲስ የለም
አይልም። ሽንት የነካቸው ይቀጠቀጣሉ፣ ይገረፋሉ የሚል ሐዲስ የለም። ታስይዘልኛለህ? ናቀፈበል አውጣልኝ ካለ አውጣልኝና ትርጉሙን ልንገርህ። ቆይ የመቃብር ቅጣት ያስመጣል አያመጣም? ሽንት አይ የሚያመጣበት ሽንት ልብስ በነካ የለም ብለሃል። አዳምጥ ልንገርህ። ሊስን አዳምጥ፣ ተረጋጋ። የመቃብር ቅጣት ሽንት የነካቸው መቃብር ልብሳቸውን ሽንት የሚነካቸው በመቃብር ውስጥ ይመታሉ አይመጡም? ማይክን አንሰዋል። እሺ ልንገርህ፣ እዚህ ላይ ምንም ነግረኝ የለም። ጥያቄ መልስ ነው ያልኩህ። የመቃብር ቅጣት መልስ ወይ ነው ያልኩህ። እኔን ማዳምጠኝ። ቀጥታ ይመታሉ አይመቱም ብቻ ነው መልስልኝ። የሚመቱበት እንዴት አመታታቸው እንዴት ይቀጣሉ? እንዴት የሚመቱ ነው ያሳያለሁ። እንዴት እንደሚቀጠቀጡ አሳያለሁ። ጥያቄ አይደለም። በመጀመሪያ አዳምጠኝም አዳምጠው ጀመረ። አንተ ራስህ ያንኛውን ፖይንት አላለፍከውም። የትም አታመልጠኝም። በየትኛውም ቦታ ብትሄድ እፎይጋኑ ለማወራት ከምተነፍሳት ውጭ መረጃ ማምጣት ስለምችል ማለት ነው። ካሊድን ያልኩት ምንድነው? ከዲርን ያልኩት ምንድነው? እሱ ሽንት ቤት ልብሳቸውን ሽንት የሚነካቸው በሽንት እንደሚሉ በመቃብር ቅጣት ይገጥባቸዋል፣ በመቃብር ይቀጠቀጣሉ ብያለሁ። ደግመዋለሁ። ሽንት የሚነካቸው ሽንታቸውን ልብሳቸው የሚነካቸው የመቃብር ቅጣት አለባቸው። የለም እንደዛ የሚል ሐዲስ ብለሃል አላልክም? ልብሳቸውን የሚነካ የሚል ሐዲስ የለም። ኦኬ። ስለዚህ የመቃብር ቅጣት ንጽህናቸውን የማይጠብቁ ልብሳቸውን ሽንት ሲነካቸው የለም ማለት ነው። እኔ ልንገርህ፣ ትርጉሙን ልንገርህና ትከፍተዋለህ። ምንም አልነግረኝም። ሐዲሱና ክርስቲያን ክፈተው። ትርጉሙን ልንገርህ። ትርጉሙ ታልነገርኩህ ሐዲሱ ይነበብ። አትሳቀቅበት። ሐዲሱ ይነበብ። መጀመሪያ ምንም ነግረኝ ታዲያ ለምን የሚወት ታደርገኛለህ? ነግረኝ የለም። ሐዲሱ ይነበብ። ሐዲሱ እንዲነበብ እፈልጋለሁ። መጀመሪያ እኔ ልንገርህ። የአንተን ተረት ተረት እኔም አልፈልግም፣ የእኔንም ማንም አይፈልግም። ኦዲየንስ መስማት የሚፈልገው ሐዲሱን ብቻ ነው። ዋናው ቅጣት ከሆነ አንተም ተረት አታድርግብኛ። እሺ ይህችን አዲስ አንብባት። አንብባት። አይታየኝም። እኔ በራይትነስ በጣም ቀንሼ ስለሆነ የምጠቀመው በደንብ ይታያል። አይታየኝም፣ ወላሂ አይታየኝም። ይኸው እኔም አንድ ነው እየተጠቀምኩ ያለሁት እኮ እኔ ፊት ለፊት ነኝ። እንደውም ለአንተ እንደውም ስልኩን አስጠግተህ ማየት ትችላለህ። እኔ እንዲህ ብል ምን ገባብን ይላሉ ሰው። ስለዚህ ለአንተ ይታያል። እኔ ሩቅ አድርጌ ነው ማየው። እንደውም አንተ እንደዚህ አስጠግተህ ማየት ትችላለህ። አንብብ። ሽንት አይደለም ብሎናል። አዛበል ቀብሬ ምን ያለው? እሺ ምንድን ነው የሚለው እዚህ ታዲያ? ተርጉማ። እሺ ልተርጉምልህ። አንብበው ቅድሚያ። ዝምታ ነው መልሴ። ክርስቲያን አንብብና ቀጥል። ዩሪኔሽን ኢዝ ዘ ሜይን ኮዝ ኦፍ ዘ ፓኒሽመንት ኢን ዘ ግሬቭ። በመቃብር ውስጥ የቅጣት ዋነኛ ምክንያት ሽንት ነው። በቃ ጨረስን። ዋናው የመቃብር ቅጣት ምንድን ነው? እሱ ሽንት ነው። ልብስን አካይላል። ምን ሲያደርግ ነው ሽንት የመቃብር ቅጣት ዋና የሚያደርገው? ሽንታቸው ነክቷቸው የሚሆነውን አምጣልኝ። ክርስቲያን ክፈተው። ጨምርልህ። ያ እሱ ግን ልቆይ ምን ለማለት ፈልጎ ነው የሚለውን ለምን አይናገርም? መጀመሪያ ለምን አያብራራ? ለአብራራ እኮ ነበር። መች ተናገረ? ተረት ተረት ነው አለኝ እኮ እንዲናገር እንዲናገርማ ባይፈራ ኑሮ ያስናገር። የመቃብር ቅጣት ዋናው ሽንት ነው አለ። ሽንትን ስለሸናህ ነው? ቀጥል። እሺ ስለሸናህ ነው? እሱ ሳይጸዳዱ በደንብ ሽንትን ሳያዳርቁ ውዶ ስለሚያደርጉ ያኔ ውዶ በሚያደርጉ ሳያደራርቁ ማለት ስለነካቸው አይደለም። አዳምጠኝ እንጂ መጀመሪያ። እሺ ቀጥል። ይኸውልህ እፎይ ቤት ስንመጣ ለምን እየተረዳዳህ ለምን አሸኘንም? እንደኔ ቤት ፍታው የለም። በእውነት ጽና።
የትኛውም ቲክቶክ ላይ ተውና እንደኔ ቤት ፍትሃዊ የሆነ ብታወራበት የለም። ማንም አታመጣልኝም። በነፃነት ሊያዳምጥ የሚችል ቶፒክ ወጥተህ እንኳን መረጃ ስጠይቀኝ ማመጣው ለምንድን ነው? እሱ ለማወራት ውሸት እንደማላወራ ለማሳየት እንጂ ቶፒክ አይደለም። ይሄ ለማወራት ሁሉ መረጃ ማምጣት እንደሚችል ስለማለት ነው። ቀጥለዋል። ቀጥል። አልሰማም እንዴ? ይቀጥል። ቀጥል ወንድማችን። አይሁዶቹ እንዴት እንደተቀጡ በመቃብር ውስጥ ሲጮሁ የነበረውን ታሪክ ቀጥል። በእውነት ጽና፣ በእውነት ጽና። ቀጥልም ለምን አታወራም? ወጣ። ኦኬ ወደ ቶፒኩ እንመለስና ቶፒኩ ላይ በማስረጃ ስለሆነ የምናወራው እኛ ችግር የለው፣ ያን ያህል አያሳስብም። ያለ ማስረጃ ይሄ ቤት በነገራችን ላይ አይወራበትም። አይደለም ዛሬ፣ አይደለም ትናንት፣ አይደለም የዛሬ ወር፣ አይደለም የዛሬ ዓመት ፎይ ላይቭ ከጀመረበት ትምህርት ከጀመረበት ቅበተ እምነትን ከጀመረበት ጊዜ አንስቶ ያለ ማስረጃ እንዴት ያወራት ቃል አታመጡም። ስለዛ አስጨንቀን። እሺ ሌሎቻችሁ መቀጠል ትችላላችሁ። ወደ ቶፒኩ መግባት ትችላላችሁ። ማነው ቀጣይ? ነስር ማነው ቀጣይ? ነስር ሰላም፣ እንዴት ናችሁ? ናፊ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አለ ዛሬ ውይይቱ ከማን ጋር ነው? ከሁሉም ጋር ነው። እናንተንም ያካትታል። መሐመድ ከራሱ ይናገራል አይናገርም? ምን ከራሱ ይናገራል አይናገርም? ለምን ማለት ስለምንድን ነው ከራሱ ይናገራል አይናገርም የምትለው? ቁርአኑ እንደሚለው ዲናዊ ጉዳይ ስለ ሃይማኖት ነው፣ ስለምንም ነገር ራሱ ስትል እንግዲህ ሰው ተነስቶ እንዴት አደራችሁ ሰላም አለይኩም ሊል ይችላል። ይህንን ነው የምጠይቀው ወይንስ ስለ ሃይማኖታዊ ጉዳይ ነው? አይዶን ነው። ሙሐመድ ከራሱ ምንም አንዳች አይናገርም፣ ከልብ ወለድ አይናገርም ሲል ምን ማለት ነው? ስለ ሃይማኖት ጉዳይ ከሆነ አላሁ ተዓላ ተናግሯል። እንግዲህ ቁርአኑ አይልም እንደዛ። ቁርአኑ እንደዛ አይልም እንዴ? ይላል። እንዴት አይልም? ከራሱ አንዳች አይናገርም ነው እንጂ የሚለው ስለ ሃይማኖት ስለ ራሱ ጉዳይ ምናምን ብሎ አለየውም። ከራሱ አንዳች አይናገርም። ያ እኮ ምን የተፈለገበት ብላችሁ መጠየቅ አለባቸው። መቼም አንድ ሰው እኔ ሙስሊም ነኝ ቃል ከራሴ በላይ እናንተ ያታውቁልኝ። እኔማ ሙስሊም አይደለሁም። እኔ አልኩኝ እኮ እኔ ሙስሊም ከሆንኩኝ እናንተ ከራሴ በላይ እምነቴን ስለማታውቁ ይሄ ነገር ምንድን ነው የተፈለገበት ብላችሁ ጠይቃላችሁ። እኛ ስንነግራችሁ ታምናላችሁ እንጂ እኛ በፈለግነው እንረዳለን ካላችሁ ችግር ነው። መረጃ ካለ እናምናለን፣ አለመረጃ ከሆነ ግን እንዴት እናምናለን እኮ? ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሃ ማለት ስለ ዲናዊ ጉዳይ ላይ ነቢያችን ዓለይሂ ሰላቱ ወሰላም ከራሳቸው አንድችም ነገር አይናገሩም። ስለ ዲን የሚላለው ክፍሉ ቁርአኑ ራሱ ዲን አይደለም የሚያስተምረው። አንቺ ነሻ ዲን እያልሽ ያለሽው። ስለ ዲን ጉዳይ እያልሽ የፈሰሽው አንቺ ነሽ። ክፍሉ ምንድን ነው የሚለው? ሙሐመድ ንግግሩ ወይ እንጂ ቁርአንና ሐዲስ ብሎ አለየውም እኮ ለይቶታል። ራሱ እኮ ዲን ነው እኮ አለየውማ እንደዛ ብሎ ንግግሩ ሙሐመድ ንግግሩ አንዳች ከራሱ አይደለም ነው የሚለው። ቁርአን ብለሽ ለምን ስፔሲፊክ በምን ላይ ብለህ መጠየቅ አለብህ። እዚህ ጋር ማለት ነው የተፈለገበት ነገር ምንድን ነው? ምንድን ነው ነገር የሚያብራራው? እሺ ማስረጃ ከታ መጣሽ አንቺ ነህ ከራሱ ቁርአኑ ራሱ ይናገር የለ እንዴ?
ቁርአኑማ ከራሱ አንዳች አይና ቁርአኑን ክፈተው ክርስቲያን እኮ ከራሱ ምንም ነገር አይናገርም ማለት ዲናዊ ጉዳይ ላይ ነው እንጂ ወይላ በረዋው البخاري ረዋው ሙስሊም እንዴት አደርካለው እንዴት ዋልካለው እንደዚህ አደረ ብሎ እንደነገረኝ ነው ለራሴ ህይወት ታሪክ ግን እኔም እኮ እየፈለኩ ነው እኮ እሱን እየጠየኩሽ ነው። አይ የግል ጉዳይ ነው። በሃይማኖት ጉዳይ ላይ ግልጽ አላደረገውማ። ቁርአን ግልጽ ነው ብለሽ ታምኛለሽ አይደል? ቁርአን ግልጽና የተብራራ ነው። ቁርአኑ ግልጽ ነው። ሙስሊሞችም የተረዱት ይሄን ነው። ቁርአኑ የወረደው በዚሁ መንገድ ነው። አይ እኔ በራሴ በኩል ተረዳለሁ ካልክ ግን ናፊ አንቺ ነሽ እኮ እያልሽ ያለሽው እንደዛ እንጂ ቅድም የወጣው ልጅ ደግሞ አንቺ እንዳልሽው አይደለም የሚያምነው። ንግግሩ ወይ ነው የሚያምነው። ቅድም የወጣው ልጅ ንግግሩ የመሐመድ ወይ ነው ብሎ ነው የሚያምነው። ስለዚህ ሙስሊሞች ብለሽ ዘወል ጄኔራላይዝ አታድርጊ። እንደዛ የሚያምነው አሉ ሙስሊም ሆነው ምንም እንኳን ዋብያ ባሽላ በአቂዳ ብትለያዩ ራሳቸውን በእስልምና ሴክት ውስጥ ያስቀመጡ እንደዛ የሚያምኑ ስላሉ፣ ስለዚህ ነቢያችሁ አልተሳሳተም፣ አልጠመመም፣ ከልብ ወለድ አይናገርም። ስለዚህ መሐመድ ከልብ ወለድ አይናገርም። እርሱ ንግግሩ የሚወረድ ራእይ እንጂ ሌላ አይደለም። ስለዚህ ንግግሩ ምንድን ነው? ራእይ ነው። ራእይ ማለት ከራሱ ራእይ ማለት እኮ ከራሱ የሚናገር ማለት ነው። ኧረ ራእይ ራእይ አላ ወይ ማለት እኮ ነው። ራእይ ማለት ከራሱ ዋሂ ማለት ግን በጅብሪል አማካኝነት የሚወረድለት ማለት ነው። ራእዩን ማንም ያሳየው የሚወረድ ራእይ እኮ እያለች ነው። አማርኛው ነው። ኦኬ በአማርኛ እንደዛ ለምሳሌ ሱራ 37:105 ላይ ራእይ አለ። ከ101 ጀምሮ ኢብራሂም ልጁ እንዲሰዋ ሲል የታየው ራእይ ስለዚህ ትክክል ነው ምናምን ይለዋል እሱ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ስለ ዲናዊ ስለ አኽራዊ ጉዳይ ሲያስተምሩን እንዳለ በዋሂ ነው። ስለዚህ ንግግሮቹ ወይ ከሆኑ ይሄንኛው ወይ ነው ይሄንኛው ወይ አይደለም ብለሽ አንቺ እንዴት ነው መከፊው ካለ ምኑንና ምኑ ስለ ዲናዊ ነው አልሽ። ዲን መሆኑንና ለመሆኑን ራሱ እንዴት ነው የምንለየው? ለምሳሌ ቅድም ባነሳ ነው ለሽንት ቤት አገባብና ወጣት ዲን ነው አይደለም? ባላ ዲን ነው ዲን ነው። እሺ አበላል አጠጣጥ ጋር ያስተማረው ዲን ነው አይደለም? ማለት ስለ አበላልና ስለ አጠጣጥ ተርቢያት እስላሚያ ነው። አሁን ዲን ነው እስልምና። እሺ ታዲያ ምንድን ነው የቀረው? ከአበላል እስከ አጠጣጥ ድረስ ኢቭን ወሲብ አደራረግ እንኳን አስተምሯል አይደለም? እዚህ ጋር ችግሩ ምንድን ነው አልገባኝም። እንዴት ተብሎ ምን ተብሎ እንደሆነ አስተምሯል። እሱ ዲን ነው አይደለም? ዲን ነው አይደለም ነው የእስላማዊ ኑሮ ማለት ሙዓመላ። ታዲያ ምንድን ነው የቀረው? እና ምን አሁን እዚህ ጋር ችግሩ ምንድን ነው ያልገባኝ። መልካም። ስለዚህ ንግግሩ ዘሆል ራእይ ነው። በቃ እንደዛ ከሆነ መገለጥ ነው። ዘሆል የሚታመንበት መገለጥ ነው የሚሆነው። እኔ መገለጥ ምናምን በአማርኛ ስለማልችል አይገባኝም። ግን ዲናዊ ጉዳይ ሲሆን በዋሂ ነው የሚናገሩት። ደግሞ ሽንት ቤትም አገባብም ይሁን አበላልም ይሁን ምንም ይሁን እዚህ ጋር ምንድን ነው ታዲያ ነውር ነገር አለበት እንዴ? ነውር ነው ምናምን የሚለውን ገና እንደርስበታለን። ስለዚህ ዘሆል መገለጥ ነው ማለት ነው። ዘሆል አላህ የገለጠለት ነው የሚናገረው ያሳወቀው ነው። ክርስቲያን ቀጥል። የሚያደርጋቸውንም ነገሮች ይጨምራል ማለት እኮ ነው አይደል? የሚናገራቸውን ነገሮች ብቻ ሳይሆን የሚያደርጋቸውንም ነገሮች እፎይ ንገረኝ። ችግሩ ምንድን ነው? እዚህ ጋር ምንድን ነው? አሁን እዚህ ጋር ችግር አለ ነው ወይስ ዋህብያና አህባሽ መካከል እንትን አለ እዚህ ውስጥ ነው? ዛሬ ቶፒካችን ዋህብያና አህባሽ የሚል አይደለም። ዘሆል ሁለታችሁንም የሚመለከት ነው። እዚህ ጋር ስለ ሽንት ቤት አገባብም አወጣትም አባብ እንዴት እንደምንበላም ሁሉ ነገር አስተምሮናሉ። እና እዚህ ጋር ችግር አለ ወይ ነው ጥያቄ።
ከዛ በፊት የነበሩት ሰዎች ሽንት ቤት እንዴት ነው ከምናነሳቸው አንዱ ምን መሰላችሁ? ኦዲየንስ በደንብ ግልጽ ለማድረግ አይደል፣ እኛ ብዙ የምናነሳበት መንገድ አለ። መጽሐፍ ቅዱስ ላይ ምን አለ መሰላችሁ? እኛ ቃል በቃል ሀበል ሀ እያሉ እንዳልጻፉት እናምናለን። እኛ እግዚአብሔር ገልጦላቸው እንደጻፉት እናምናለን። የጻፉት ደግሞ የሰሙትን እግዚአብሔር የነገራቸውን ያዩትን አብረዋቸው ያሉት ደግሞ የነገሯቸውን የጻፉልን እና በጣም ሞክ ያደርጋሉ። ይህንን ሉቃስ ወንጌል ምዕራፍ 1 ነው አለ። አንድ ክፈተው ክርስቲያን ሁሌ የሚሳለቁበት ጥቅስ ነው። እንዴት የአምላክ ቃል ሊሆንን እንዴት መገለጥ ሊሆን ይችላል ይላሉ። እነሱ ጋር ሲመጣ ቅማል ለቀመለ የግዴታ በግ ወይንም ላማረድ አለበት የሚል አስተምሮ መሐመድ ሲናገር መገለጥ ነው። ለቂጤ ድንጋይ አምጣልኝ በ3 ድንጋይ ቂጥህን ጥረግ የሚል አስተምሮ መገለጥ ነው። እነሱ ጋር ሲመጣ ወሲብ እንደዚህ ብለህ አድርግ፣ ወሲብ እንደዚህ አድርግ መገለጥ ነው። እነሱ ጋር ሲመጣ እችን ክፍል ይዘው ግን እድሜ ልክ ይላሉ። እኛ ጋር ምን የሚል የከበርክ ቴዎፍሎስ ወይ ከመጀመሪያው በዓይን ያዩትን የቃሉ አገልጋዮች የሆኑት እንዳስተላለፉልን ምን ያሉትን በዓይን ያዩትን። ምክንያቱም ሉቃስ ከሰባ አርድእቱ ሲሆን ሐዋርያቶቹ አሉት አብረውት፣ እነሱ አብረውት ያሉት የነገሩትን በዓይን ያዩትን የነገሩትን እሱ ይጽፋል። በዓይን ያዩትን ያስተላለፉልንን በእኛ ዘንድ ስለተፈጸመው ነገር ብዙ ነገሮች ታሪክን በየተራው ለማዘጋጀት ስለሞከሩ እኔም ደግሞ ስለተማረው ምን ስላልኩ ስለተማርኩት ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ሁሉን እያንዳንዷን ከመጀመሪያው ተከትዬ በተራው ልጽፍ መልካም ሆኖ ታየኝ። ስለዚህ እያንዳንዱን በዓይን ያየውን በጆሮ የሰማውን እሱ ዘንድ የተፈጸመውን ተጻፈ ስለሚል እንዴት ይሄ አምላክ ቃል ሊሆን ይችላል ብለው በጣም ሞክ ያደርጋሉ። ድንጋይ አንጣልኝ አቡ ሁሬራ ውሃ ዞለት ይከተለዋል። አቡ ሁሬራ እባክህን እሱን ተወውና 3 ድንጋይ አንጣልኝ ይለዋል። አቡ ሁሬራ ደግሞ ስፈልግ ቆየውና ድንጋይ ኩበት አገኘውኝ 2 ድንጋይና 2 ኩበት ይዤለት ለነቢዩ ካካሲም ስሰጠው ኩበቱን ጣለውና 2ቱን ድንጋይ አምጣልኝ፣ በ2ቱ ድንጋይ ጠረገና ይሄንኛው ቆሻሻ ነው በዚያ አትጥረጉ አለ። ይኸው መገለጥ ነው። እነሱ ጋር ሪቪሌሽን ይሄ እበቱ ኩበቱ የወንድሞቻችሁ የጋኔኖች ምግብ ነውና በሱኛ አትጥረጉ ብሎናል። ይሄ መገለጥ ነው። ታላቅ መገለጥ ነው። ይሄ በዓይን ያየነውን በጆሮ የሰማነውን በእጃችን የዳሰስነውን እኛ ጋር የተፈጸመውን ጻፍኩላችሁ ስላለ የሰው ቃል ገብቶበታል እንዴት ብለው ስንት ዓመት ሙሉ ያው ታዩታላችሁ የሚያነሱት ጥቅስ ነው። ክርስቲያን አያለ በጣም ብዙ ጊዜ ኢቨን መስፈርታቸው ምን እንደሆነ እንኳን ይህንን ቃል ሲያነሱ አያስቀምጡም። መስፈርታቸው ምንድን ነው? ይሄን እንደዚህ ብሎ ለመናገር ምን መስፈርት እንዳላቸው እንኳን አያስቀምጡም። ነገር ግን ራሳቸው ውስጥ ስንገባ በጣም አስቸጋሪ ሆኖ እናገኘዋለን። እውነትን ለመናገር ከዛ በፊት የነበሩ አሁን ለምሳሌ እንዴት መጸዳዳት እንዳለብን፣ እንዴት ሽንት ቤት መግባት እንዳለብን አስተምሮናል ብሎ ይናገራሉ። ሉክ ከዛ በፊት የነበሩ ሰዎች እንዴት ሽንት ቤት መጸዳዳት እንዳለባቸው አያውቁም። በደመ ነፍስ ነበረ። ከብት እንኳን እንስሳቶች እንኳን እኮ እንዴት መጸዳዳት እንዳለባቸው ያውቃሉ። ድመት እንዴት ራሷን ማጽዳት እንዳለባት ታውቃለች። ሙስሊሞች ግን ከዛ በፊት የነበሩ ሰዎች በእስልምና አስተምሮ እንዴት ሽንት ቤት ገብቶ መውጣት እንዳለባቸው አያውቁ። ማነው ያስተማራቸው? ሙሐመድ በ6ኛው ክፍለ ዘመን መጥቶ እንዴት ቂጣቸው መጥረግ እንዳለባቸው፣ ስንት ድንጋይ መጠቀም እንዳለባቸው፣ እንዴት መታጠብ እንዳለባቸው እሱን ያስተማራቸው በሚገርም ሁኔታ ማለት ነው። ይሄ መለኮታዊ መገለጥ ተደርጎ ደግሞ ለምን አስተማሪ ነው ወይስ አልገባኝም። ምን እስካሁን ምንም ለምን አስተማሪ ነው? ይሄ መለኮታዊ መገለጥ ነው ወይ ነው? ይሄ መለኮታዊ መገለጥ ነው ወይ ከሆነስ ምንድነው ችግሩ ነው? ስለዚህ ሙሐመድ የሚናገራቸው ነገሮች በሙሉ እያንዳንዳቸው የሚያደርጋቸው ነገሮች በሙሉ መለኮታዊ አላህ በወሂ አንዴ ሁሲ አላህ ገልጦለት የሚያደርጋቸው ነገሮች ናቸው ማለት ነው አይደል ናፊ? ዲናዊ ጉዳይ አዎ
ለምሳሌ አስተማራችሁ ስለ ሽንት ቤት ገብቶ እንዴት ዳር ይመጣል አስተምሮናል ነብያችሁ። አዎ ብያለሁ። ይሄ ዲናዊ ጉዳይ ነው። ሽንት ቤት ገብቶ ዳር ይመጣል ዲናዊ ጉዳይ ነው ናፊ። አዎ ምንድነው ያልከው? ሽንት ቤት ገብተሽ ስትጠቀሚ ቁጭ ብለሽ ስትጠቀሚ እሱ ዳሪ ይመጣል ምናምን ማለት ነው። እሱ ዲናዊ ጉዳይ ነው። ሽንት ቤት ገብተሽ መቀመጥ ቁጭ ብለሽ ተጸዳርተሽ ስትወጪ እንደዛ ነው ማን ነው ያለው? መሐመድ አስተምሮ የድሮዎቹ ቁሞ ነበረ ተጠቀሙት ነው እሱ ዲናዊ ጉዳይ ነው አልሽ። ስለዚህ ዲናዊ ጉዳዩን አስተምሮናል ካልሽ ዲናዊ ጉዳዮች ደግሞ መገለጥ ነው። አንዴ ሁሴ ዲናዊ ጉዳዮችን ደግሞ አላህ ገልጦለት ነው ያስተማረን እያልሽ ነው አይደለ? ስለዚህ አላህ ገልጦለት ያስተማረው ነገር በሙሉ ዲናዊ ጉዳዮች ናቸው። ለምን መሐመድ ከራሱ ስለማይናገር። ከዛ ውስጥ አንዱ ትምህርት ሽንት ቤት ገብቶ እንዴት ተቀምጦ እንደመውጣት ነው እኮ። መቀመጥን አቁም ከዛ በፊት ያሉት እያልክ ነው። አንቺ ነሽ እያልሽ ያለሽው እንጂ ምክንያቱም መሐመድ እሱን ሲያስተምር እሱን መለኮታዊ መገለጥ አድርጎ ሲያስተምር ከዛ በፊት የነበሩት ሰዎች አያውቁትም ማለት ነው። እንዴት ተቀምጠው መጸዳዳት እንደነበረባቸው ተቀመጡ ብሎ አስተማሪ አላየሁም፣ አልሰማሁም። ዛሬ ከእናንተ ሲሰማ ነው። ስም ለማጥፋት ከሆነ ጥሩ አይደለም። ኦኬ እሺ፣ ልክፈትልሽና ታነቢዋለሽ። እኛ ደስ ይለናል እንደዚህ ስትይ። በነገራችን እሺ ተቀመጡ ይላል። እንዴት መጸዳዳት እንዴት ሜቢ ቃሉ ስለሚደብር ነው መጥራት። ይሄን ላንብብልሽ አንዴ ቆይ ናፊ፣ ይሄን ሐዲስ በደንብ አዳምጪኝ እሺ። ሳይ ሙስሊም 262 ኤ ላይ ነው ያለው። ሳልማን ሪፖርት ዛት ኢት ዋዝ ናሬትድ ቱ ሂም፣ ሳልማን እንደተረከው እንዳስተላለፈው ይላል። ዩር ፕሮፌት ቲቺንግ ዩ አባውት ኤቭሪቲንግ፣ ነብያችሁ ስለ ሁሉም ነገር አስተምሯችኋል ይላል። ኢቭን አባውት ኤክስክሪመንት። ኤክስክሪመንት ማለት ምንድነው? ሽንት ቤት ተቀምጦ ሰዎች እዳሪ ጥለው፣ ያው ቃሉን ላለመጠቀም ነው ቅድም ብዙ ደስ ስላላላቸው ማለት ነው። ስለዚህ ሽንት ቤት ቁጭ ብለው ተጠቅመው እንዴት ተጸዳድተው መውጣት እንዳለባቸው ሁሉ አስተምሯቸዋል። ሂ ሴድ ሂ ሪፕሌይድ የስ፣ አዎ አስተምሯቸዋል። ከዛ በኋላ ዝቂልና ከሶስት ድንጋይ ካነሰ በታች መጥረግ እንደሌለባቸውም አዎ ብሎ መልሷል። ይሄ መለኮታዊ መገለጥ ነው። ይሄ ወሂ ነው ወይ ነው? መገለጥ ነው። ዙሌካ ማይኳን ስላነሳችሁ ዙሌካ፣ አቤት። ሱራ 59:7 ላይ እና ሱራ 4:65 ላይ መሐመድ የሰጣችሁን ማንኛውንም ነገር እንድትይዙ የከለከላችሁን እንድትከለከሉ ታዛችኋል አይደለ? እችን አዲስ ትቀጥያለሽ። አንድ የሱናን አቢ ዳውድ 52:71 ክፈተው። ሎክ መሐመድ ወይን ከልክሏል ወይን አዟል። የከለከለውን ይከለከላሉ፣ የፈቀደውን ይተገብራሉ፣ ሱናውን ይከተላሉ ማለት ነው። ኦኬ እንደዚህ ይላል። A woman used to perform circumcision in Medina. The Prophet said to her, do not cut severely, as that is better for a woman and more desirable for a husband. በመዲና ውስጥ አንድ የሴትን ልጅ ብልት መገረዝ ነበረች። ነብዩን ብለው ትእዛዝ ሰጠ። በደንብ አድርገሻት ቁረጩ፣ ጫፏን በጥሻት፣ እሱ ምርጥ ነው አለ። ባልየውን እንዲያስደስተው እንዲጣፍጠው ለእሱ አሪፍ ነው።